የጤና ሚኒስቴር ሲያካሂደው የቆየው አራተኛው ዙር የኢትዮጵያ ሆስፒታሎች ጥምረት ለጥራት ሪፎርም የተሰኘው ስርዓት መጠናቀቁን አስታውቋል። ሚኒስቴር መስሪያ ቤቱ ዛሬ ባካሄደው ስነ ስርዓት ላይ ሪፎርሙ የግል ጤና ተቋማት ቁጥር በ3 እጥፍ እንዲጨምር አድርጓልም ብሏል። ከ2004 ጀምሮ ሲተገበር የቆየው ይኸው የሆስፒታሎች ጥምረት ለጥራት ሪፎርም በመጪው ዓመት ይቀጥላልም ነው የተባለው። ህይወት በሰዓቱ ያዘጋጀችውን ዘገባ አቤል አበበ እንደሚከተሉ ያቀርበዋል። የኢትዮጵያ ሆስፒታሎች ጥምረት ለጥራት ሪፎርም የተሰኘው ይህ ስርዓት ከ2004 ጀምሮ ለተከታታይ 14 ዓመታት ሲተገበር የቆየ ሲሆን አራተኛው ዙር መጠናቀቁም ነው የተጠቆመው። ይህን ተከትሎም በመድረኩ አምስተኛው የሆስፒታሎች ጥምረት ለጥራት ሪፎርም ይፋ የተደረገ ሲሆን ለሚቀጥሉት 2 ዓመታት በስራ ላይ ይቆያልም ነው የተባለው። በሆስፒታሎች መካከል የጤና ባለሙያዎች መላላክን ጨምሮ ጤና ተቋማት የሕክምና ማሽንና የመድኃኒት ግብዓቶችን እርስ በርስ በመደጋገፍ ጥራቱን የጠበቀ አገልግሎት ለመስጠት የሚያስችል ስርዓት መሆኑም ተገልጿል። ወደ 4 ምዕራፎችን አሳልፈናል። በእያንዳንዱ ምዕራፍ የተመረጡ የትኩረት አቅጣጫዎች አሉ። ለምሳሌ የመጀመሪያውን ብንወስድ የታካሚዎች ወይንም የህሙማን እርካታን መጨመር ነው። እዛ ላይ በነበረው በ2 ዓመት ጊዜ ውስጥ በመጀመሪያው ምዕራፍ ላይ የተሻለ አፈጻጸም ያመጡትን ሸልመናል። እንደዚሁም በሁለተኛው ላይ ሆስፒታሎች ምቹና ጽዱ እንዲሆኑ በሚል በተመረጠው የትኩረት አቅጣጫ ላይ እንደዚሁም ሆስፒታሎች ለታካሚው ለሰራተኛው እንደዚሁም ለመላው ህብረተሰብ ጽዱና ምቹ እንዲሆን ከማድረግ አንጻር የተሻለ አፈጻጸም ያገኙትን መሸለም ችለናል። እንደዚሁም በሶስተኛው ላይ በተመሳሳይ ሁኔታ ወቅቱን የጠበቀ አገልግሎት እና ጽዱ የሆነ አገልግሎት የሰጡትን እንደዚሁ በዛ ትኩረት ኤሪያ ላይ የተሻለ አገልግሎት ያመጡትን መሸለም ችለናል። እንግዲህ የዛሬውን ስናየው ኤቪደንስ ቤዝድ ኬር ወይንም መረጃን መሰረት ያደረገ አገልግሎት ላይ የተሻለ አፈጻጸም ያገኙትን መሸለም ችለናል። ይሄ እንግዲህ ሆስፒታሎች እርስ በርስ መረጃን በመለዋወጥ በመደጋገፍ የጤናን ባለሙያዎችን እርስ በርስ በመለዋወጥ የተቀመጠውን የትኩረት አቅጣጫ ባጠረና በፈጠነ ጊዜ ውስጥ የሚያሻሽሉበት ስርዓት ነው። የሆስፒታሎች ጥምረት ለጥራት ሪፎርም የሕክምና አገልግሎት ጥራት ከመንግስት ብቻ ሳይሆን በሆስፒታሎች ትብብር ማምጣትን ያለመ ስርዓት መሆኑን ያነሱት የጤና ሚኒስትሯ ዶክተር መቅደስ ዳባ በሪፎርሙ ስለተመዘገቡ ለውጦች ሲያብራሩ የግል ጤና ተቋማት ቁጥር በ3 እጥፍ እንዲጨምር አድርጓል ብለዋል። ዛሬ ላይ ያለን የጤና ስርዓት ትናንትና ከነበረን ጋር ብናየው በመንግስትና በግል ያሉ የጤና ተቋማት ቁጥር ራሱ በተለይ በግልና በመንግስት የነበረውን ትስስር በመጨመራችን ከ7000 በላይ የነበሩት 7000 አካባቢ የነበሩት የግል ጤና ተቋሞቻችን ዛሬ ላይ በ3 እጥፍ በላይ ጨምረው እናገኛለን። በዚሁ ስነ ስርዓት ላይ አራተኛው ዙር መጠናቀቁን ተከትሎ አምስተኛው የሆስፒታሎች ጥምረት ለጥራት ሪፎርም ይፋ የተደረገ ሲሆን ለሚቀጥሉት 2 ዓመታትም ይተገበራል ነው የተባለው። እንግዲህ የአምስተኛው ደግሞ እስካሁን ካሉቱ የትኩረት አቅጣጫዎች እነሱ ላይ ያሉ ድክመቶችን በተቻለ መንገድ ለመቅረፍ የተቻለ እንደዚሁም የሁሉም ጤናው ሴክተር ላይ ያሉ ክልል ጤና ቢሮ፣ ሆስፒታሎች፣ ጤና ሚኒስቴር ውስጥ ያሉ የተለያዩ ክፍሎች የነሱን ሀሳብ የያዘ በጣም ሰፋ ያለ ምናልባት ከ2 ዓመት በኋላ ደግሞ እሱን እንደዚህ እውቅና ስንሰጥ ለታካሚው ለሆስፒታሎች እንደዚሁም ለጤና ባለሙያዎች የተሻለ ውጤት መጥቶ የምንሸልምበት ነው። ስለዚህ ያው ቃሉ ክራውን ነው። ሲ ኮምፕሬሄንሲቭ የሆነ አገልግሎት፣ አር ሪፎርም ሪቫይታላይዝ ማድረግ፣ ኦንጎይንግ የሆኑ ኢምፕሩቭመንቶች። ስለዚህ የሚሰሩ ስራዎችን አጠናክሮ መቀጠል፣ እንደዚሁም ወርክ ፎርስ እንግዲህ እንደሚታወቀው አንዳንዴ በዚህ ኢኒሼቲቭ ለህሙማን ብቻ ሳይሆን ለሰራተኞች ለነዛ ህሙማን አገልግሎት ለሚሰጡትም ትኩረት መስጠት አለበት በተባለው አቅጣጫ ለጤና ባለሙያም ትኩረት የሰጠና እንደዚሁም ኔትወርኪንግ መተባበር፣ መደጋገፍ ከግል ከመንግስት አንድ ላይ ሆኖ የተቀመጠውን እቅድ የሚያሳኩበት ስርዓት ነው። ስለዚህ ይሄም በጣም ትልቅ የሆነ ከዚህ በኋላ ብዙ ስራዎች ይሰራሉ። ሆስፒታሎች በራሳቸው ላውንች ያደርጋሉ፣ ክልሎች በራሳቸው ላውንች ያደርጋሉ፣ ብዙ ድጋፎች ይደረጋሉ። ያ ከሆነ በኋላ መጨረሻ ላይ ደግሞ እንደዚህ ሁሉም አካላት ባሉበት ይፋዊ ስነስርዓት እውቅና ስነስርዓት የምንሰጥበት ሂደት ይሆናል። ዛሬ በተካሄደው በዚሁ ስነ ስርዓት ላይ በአራተኛው ዙር በሁሉም ክልሎች ከፍተኛ አፈጻጸም ላሳዩ ሆስፒታሎች እውቅና የተሰጠ ሲሆን በአንደኝነት ሽልማት ካገኙት 10 ሆስፒታሎች ውስጥ የእንጅባራ ጠቅላላ ሆስፒታል አንዱ ነው። የሆስፒታሉ ዋና ስራ አስኪያጅ ደረጃ ኃይሉ ሽልማቱን በተመለከተ ተከታዩን ብለውናል። ደረጃን መሰረት ያደረገ የሕክምና አገልግሎት በመስጠት በአገሪቷ ካሉ 415 ሆስፒታሎች እንጅባራ ጠቅላላ ሆስፒታል ተወዳዳሪ በመሆን ሪፎርሙን ኢምፕሊመንት በማድረግ ወደ ስታንዳርድ በመጣትና
ፔሽንቶቻችን ተጠቃሚ በማድረግ አንደኛ በመውጣት ሽልማት አግኝተናል። ከ95 በላይ ውጤት ስኮር በማድረግ ነው ለዛሬ ለሽልማት የበቃ ነው። ይሄ ደግሞ ዝም ብሎ የመጣ ሳይሆን በጣም በጥራት በልፋት አብሮ ተቀናጅቶ በመስራት የመጣ ውጤት ነው። ደስ ብሎናል። የጤና ሚኒስቴር ዛሬ ባካሄደው የእውቅና መስጫ ስነ ስርዓት በቀዳሚነት ላሸነፉ የሕክምና ተቋማት እስከ 5 ሚሊዮን ብር የሚደርስ የገንዘብ ስጦታ ሰጥቷል።